ቴዲ አፍሮ ሐዘኑን ገለጸ። በተወዳጁና በአንጋፋው ድምፃዊ ሰማኝ በለው ድንገተኛ ህልፈተ ህይወት የተሰማኝን ጥልቅ ሐዘን እየገለጽኩ ለቤተሰቦቹ፣ ለወዳጆቹ፣ ለዘመዶቹ እንዲሁም ለሙያ አድናቂዎቹ በሙሉ ከልብ መጽናናትን እመኛለሁ ብሏል ቴዲ አፍሮ በሶሻል ሚዲያ ገጹ ላይ። ለድምፃዊ ሰማኝ ብዙ ሰዎች የሐዘን መግለጫቸውን እየሰጡ መሆኑን ሁላችንም ሰምተናል። ቀደም ቪዲዮ ሰርቼላችሁ ነበር። አሁን ታዋቂው ሙዚቀኛ የሆነው ቴዲ አፍሮ ወይም ቴዎድሮስ ካሳሁን ለድምፃዊ ሰማኝ ያለውን ሐዘን በፌስቡክ ገጹ ላይ መናገሩን ከብዙ አንቅር ሶሻል ሚዲያ ላይ ሲመላለሱ ያሉ ቪዲዮችንም ሁላችንም እያየን እንገኛለን። የእናቴ ነገር አይሆንልኝም፣ እሷም የኔ ነገር አይሆንላትም። ጠዋት ከእንቅልፌ ስነሳ የመጀመሪያ ስራዬ ፈጣሪን አመስግኜ ስልኬን የምነካው እናቴ ጋር ነው። እናት ዓለም እላታለሁ። አቤት ልጅ ዓለም ትለኛለች። ሰላም አድርሽልኝ ስላት ደህና ነኝ ልጄ፣ ሰላም አድርያለሁ፣ ደህና ነኝ ይያርብስ፣ ደህና ነኝ። ቁርስ ቀመሽ ምናምን ስትታረክ ያንተ ድምፅ ሳልሰማ አንተን ሳልሰማ አሁን ቡና እጠጣለሁኝ፣ ድምፅህን ሰማሁኝ፣ በል ማታ ደውልልኝ ትላለች። ማታም እንደዛው ነው። በጣም ሲደብረኝ እናቴ ጋር ነው የምደውለው። እኔ በቃ መጀመሪያ ድብርት ነገር ከተሰማኝ እሷ ጋር እንደው እና የእናቴና የኔ አታችመንት በጣም ትንሽ ከሌላው ይለያል። ሁሉም እናቱን ይወዳል፣ የኔ ይለያል። እንደምናውቀው ሰማኝ በሙዚቃው ኢንዱስትሪው ላይ በጉሉ አስተዋጽኦ ካደረጉና አንጋፋና ግንባር ቀደም ከሆኑ ሙዚቀኞች መካከል አንዱ እንደሆነ ሁላችንም እናውቃለን። ዛሬ የሰማነው ሐዘን በጣም ልብ የሚሰብርንም ሐዘን ነውና የሰማነው በዚህ ጉዳይ ላይ ታላላቅ የሚዲያ ሰዎችም በተለያዩ አንግል ሐዘናቸውንም እየገለጹ ይገኛል። ያዥኝ አንተ በሽተኛ ለምን ትይኛለሽ? ተነሳብህ ደግሞ ለምን ትይኛለሽ? በሽታዬም አንቺው ህመሜም አንቺው ነሽ። ያዥኝ አንዳንቺን ባወደድኩ እሷ በረት ፍቅር አሳሩን መጣ ደግሞ እንጃ ደግሞ ፍቅር አሳሩን ያላቀመሰው ይፈለግ ቢባል ይገኛል ወይ ሰው? ነጩን ከጥቁር ሲቀላቅለው ማን ነበር ፍቅርን ዘረኛ የሚለው ነው የሚለው። ከባድ ነው፣ ግጥሙም ከባድ ነው። ፍቅር አሸናፊ ነው። ፍቅር አሳሩን እንጃ ያላቀመሰው እንጃ ይፈለግ ቢባል አየ ይገኛል ወይ ሰው? ወየው ነጩን ከጥቁር ሲቀላቅለው ማን ነበር ፍቅርን እንጃ ዘረኛ የሚለው? እንጃ አለቀ ማለት ፍቅርን እንደጨቅ እውር ነው ሲባል ከዛ በኋላ አልበም ቆመ። በቃ ከ7 አልበም በኋላ ቆመ። የአልበም ስራ አቆምኩኝ። በቃ አቆምኩኝ። ከዛ በኋላ እነዚህ ነጠላ ዜማዎች ምክንያቱም ብዙ ወጪ ይሸፍንልሽ የነበረው ሙዚቃ ቤቱ ነው። አሁን እነ ጋሽ ፍቃዱ አምባሰል ሲያሰሩን፣ እነ ኢትዮ ሙዚቃ ቤት እነ ጋሽ አስራት ሲያሰሩን፣ እነ ታንጎ ሲያሰሩን እነሱ ናቸው ሁሉን ነገር የሚችሉልሽ። ሙዚቀኛውን የሚከፍሉ እነሱ ናቸው። ደራሲውን የሚከፍሉ እነሱ ናቸው። ዜማ ግጥም ደራሲውን ይብን በቃ ምሳ የሚችሉልሽ ሁሉን ነገር የሚያደርጉልሽ እነሱ ናቸው። ዛሬ እንዳልኳችሁ ቀደምም ብያችሁ ነበረ። ታዋቂው ድምፃዊም ቴዲ አፍሮም የአማራ ክልል ርዕሰ መስተዳድርም በሰማኝ ህልፈት ዙሪያ ላይ ሐዘናቸውን መግለጫቸውና በሶሻል ሚዲያ ላይም ሐዘናቸውን ገልጸዋል። ድምፃዊ ቴዲ አፍሮ ቴዎድሮስ ካሳሁንና የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ የተሰማቸውን ጥልቅ ሐዘን ገለጹ። የአማራ ክልል ርዕሰ መስተዳድር አቶ አረጋ ናቀው ሰማኝ በብዙ የባህል ሙዚቃዎች ውስጥ የምናውቀው ሙዚቀኛ ነው። ብዙ በኢትዮጵያውያን ዘንድ በጣም ተወዳጅና ግንባር ቀደም ከሚባሉ የባህል ሙዚቃዎች መካከል አንዱ እንደሆነ ሁላችንም እናውቃለን። ድምፃዊ ሰማኸኝ በለው ከዚህ ዓለም በሞት ተለይቷል። ድምፃዊ ሰማኸኝ በለው ወይም ደግሞ ሰሚ ባላገሩ ባደረበት ህመም በሕክምና ሲረዳ ቆይቶ በዛሬው ዕለት ከዚህ ዓለም
በሞት ተለይቷል። ድምፃዊ ሰማኸኝ የተለያዩ ባህላዊና ሌሎች ይዘቶች ያሏቸው የሙዚቃ ስራዎችን ለአድማጭ ተመልካች አበርክቷል። ባለትዳርና የአራት ልጆች አባት እንደነበርም የተገኘው መረጃ ያመላክታል። ታዲያስ አዲስ ለቤተሰቦቹና ለወዳጅ ዘመዶቹ መጽናናትን ይመኛል። ዛሬ የሱን ህልፈት ሰምተናል። በዚህ ጉዳይ ላይ ብዙ ሚዲያዎች እየተነጋገሩበት ይገኛል። ሀዘናቸውንም እየገለጹ ይገኛል። ትሞት አለ ልጄ ወንድም ማለት ትሞት ብኛለች። በናይት ክለብ ስራ ውስጥ በጣም ብዙ ከባድ ፈተናዎች ያጋጥመዋል። ከነዛ ፈተናዎች መሰለህ ሁሉም ይወድሃል። ስለሚወድ የፍቅሩን እንጠጣ ነው የሚልህ ሌላ ነገር የለም እና የመጣው ሁሉ እስኪያወርድና ቅመስ ይልሃል። አንተ ደግሞ ላለማስከፋት ሻት ነው የሚልህ ስታበዛው ይሾታል አይቀርም። እና ምን ላድርግ ታዲያ በጻትዬ ስላት አንተ ባላገር ነገር ያለው አለች። ይወዳለች ሲያወርዱት ውስኪውን ካወረዱት በኋላ ሲቀዱልህ አድርገውና ዘውጥ አለች። እንደዚህ ብለው ዘወጣ አጥራለናት እቺ አረዳ እርድና ደስ ይላል በጣም አሪፍ ሰዲና። ከዛ በቃ የመጣው ሁሉም አገቀምስ ካለቀ አለች። እውነትም አሁን ለቆየው እድሜ የሷ ምክር አለበት የሚቀርብ እንጂ ያኔ በጀመርኩበት አጠጣጥ ወዲያው ነበር የሚደፉኝ። ሰማኸኝ በፍቅር የሚደፉት አቃል በፍቅር የሚደፉ ማለት ኦዲየንሶች ነበሩ። ምኑን ሰጠሽ ቁጥር 2 ሊሰራ ነው ይባላል። ታስቧል። ግን ከሆነም ደግሞ የምትሰራው ሉላ ማንም አይሰራው ከሉላ ውጭ ወደ ውጭ ከሉላ ውጭ ወደ ውጭ ሰምተሻል። ቁጥር 2 ለዚህ ዝግጁ እሺ። ምንድነው የሚለው ቁጥር 2 ሙዚቃውን ብንሰማው ደስ ይለኛል። አይ ርሱን ያው ሰዎችም እንኳን ቢሰርቁት እውቅና ስለሰጠሁት አሁን እዚህ ስለሚታወቅ ቢሰርቁት እንኳን የትም አይደርስም። አሁን ታስቧል። የባሰችው መጣች የተጀነነችው ነው የሚለው እኮ የባሰችው መጣች የተጀነነችው እኮ የባሰችው መጣች የተጀነነችው መቶ አልወጋ ነው ምንጃር ነው ያለችው። እንደዛ አልከው። ምክንያቱም ባልታወቀና ባልታሰበ መልኩ ነው ህይወቱም ያለፈችውና በዚህ ጉዳይ ላይ እነ ፋናም እነ ኢቲቪም እነ ሰይፉም ሀዘናቸውን ገልጸዋል በሚዲያቸው። በመላው ኢትዮጵያውያን ዘንድ በዚህ ሰዓት ላይ ብዙ ሀዘኔታ ላይ ነው የምንገኘው። የተወዳጁ የባህል ሙዚቃ ብቻ አይደለም። በነገራችን ላይ ሰሜ ሲሳራ የነበረው ግን ሰሜ ባላገር ስለሚባል ሰሜ ከዛሬ ለሞት መለየቱን ሰምተናልና እውነት ነው ወይ የሚል ጥያቄ መጥቷል። አዎ እንግዲህ እኛም ቢሮ ከመጣን በኋላ ነው የሰማነው። እጅግ በጣም አስደንጋጭ ነው። ይሆናል ተብሎ የማይታሰብ ነው የህይወት ነገር። እንግዲህ እንደምታዩት ጠዋት ታይተ ማታ ያለ እንግዲህ ተወዳጁ ድምፃዊ ሰማኸኝ በለው ማረፉን ሰማን። እናም ወደ መኖሪያ ቤቱ አካባቢ የተደሰ አስተባባሪ ነው አቻራይን ወደ ቦታው ሄዶ ነበረ። እኛ እዚህ ከገባን በኋላ እናም አው ትክክለኛ እንግዲህ መረጃ ነው ተብሏል። እንግዲህ ከቅርብ ጊዜ ወዲህ በተለይ ለምን ያለሁትም ምን ነበረ ለአንዳንድ ማስታወቂያዎችን ሰሚ እየሰራ አንዳንዴም ይልክልኝ ነበርና በተለይ ጥርሱን ሲያስተክል ሲያስቀይር ከዛ ደግሞ አካላዊ ለውጥ ይሄ የሰውነት ክብደቱን ለመቀነስ እንደዚህ ነገሮችና በጣም ይሄ ድንግት ምን ሆኖ የሚያስፈልገውና ለጊዜው እንግዲህ እሱ ጉዳይ ላይ ያው ልጆቹ ጠዋት ላይ ዛሬ ጠዋት ነው እንግዲህ ድካም ተሰማኝ አለ እና በተቀመጠበት ዘንበል አለ እና ያኔ ከመኪና ወርደው ወደ ሐኪም ቤት እንግዲህ ይዘውት ሄዱና ከዚያ በኋላ እንግዲህ ነው አረፈ የተባለው። ያው እንደምታዩት እንግዲህ በዩቲዩብ ለምትመለከቱት የሰውነት
ሰውነቱን በተመለከተ በጣም አምሮበት ጥርሱን አስተክሎ እንግዲህ እኔን የጠበቀው እንደውም ባለፈው ቃለ መጠይቅ ሳደርግለትም ስለነበረ በጣም ያበደ አዲስ አልበም ይዤ የመጣው ነው ሲል ስለነበረ ስለሱ እኔ አዲስ ስራ ነው የምናስበው። እንዲህ አይነት መልኩ ይመጣል ብለህም አታስብምና እንግዲህ በምታዩት ሁኔታ በጣም መልእክቶችን ያስተላልፍ ነበረ። በኋላ ላይ ነው እንግዲህ ምን እንደተፈጠረም ለመግለጽ ድካም ተሰማኝ ነው የሚለው። እናም ቤተሰቦቹ ወደ ሆስፒታል ይዘውት ሲሄዱ ነው ከመኪና ወርዶ ወደ ሐኪም ቤት ከገባ በኋላ ነው ወዲያው አረፈ ተባለው እና ይሄ እንዲህ ነው ለማለት አሁን በተለያዩ ባለበት ሰዓት መረጃ ማግኘት አልተቻለም። ምክንያቱም ትልቁን ሙዚቀኛችንን ትልቁን የባህል አቀንቃኛችንን አተናልና ይህ ማለት ከኢትዮጵያ አንድ አካሏ እንደጎደለ ነው የምንቆጥረው። ምክንያቱም በባህል ሙዚቃው ዘንድ ላይ በጣም የሚጠራና የባህል ሙዚቃ ሲታሰብ የዋንዝ ሙዚቃ ይከፈት ሲባል የብዙ ሰዎች አይምሮ ላይ የሚመጣው የሰማኝ ሙዚቃ ነውና በዚህ ልክ እሱን ማጣት በኢትዮጵያውያን ዘንድ ላይ ልብ የሚሰብር ዜና ነው ዛሬ ጧት የሰማነውና ለመላው ኢትዮጵያውያን ለመላው ቤተሰቦቹ መጽናናትን እንመኛለን። ውድ ቤተሰቦቻችንም ለናንተም አዳዲስ መረጃዎች ሲኖሩ በቶሎ ማደርስላችሁ ይሆናል። በአሟሟቱ ዙሪያ ላይም እንዴት ሰለሱም የህይወት ታሪኮችን ምን አይነት ነገሮችንም አሳለፉ የሚሉ አይነት ቪዲዮችንም ለናንተ እሰራላችኋለሁ። በድጋሚ ለመላው ኢትዮጵያውያንና ለቤተሰቦቹ መጽናናትን እንመኛለን። ነፍሱን በአጸገነቱ ያቁምልን ያኑርልን እያልኩኝ የሃናኒ ቲቪ ኢትዮጵያ የዩቲዩብ ቻናል የሀዘን መግለጫውን ያስተላልፋል። ውድ ቤተሰቦቻችን እናንተም ብዙ አዝናችኋል ብዬ አስባለሁ። ብዙ ተከፍታችኋል፣ ብዙ ደንግጣችኋል። እስቲ አዳዲስ መረጃዎች ካሉ ለእናንተ በቶሎ የምናሳያችሁ ይሆናል። መልካም ጊዜ፣ መልካም ቆይታ።